ስቲቭ ጆብስ የአባዜው ብሩህነት። ስቲቭ ጆብስን ከሌሎች የቴክኖሎጂ ሰዎች የለየው የማይናወጥ እይታው ነበር። ሌሎች የቴክኒክ ችግርን ለመፍታት በሚሞክሩበት ወቅት ጆብስ ግን ሰዎችን ምን እንደሚፈልጉ ምንም እንኳን ራሳቸው ባያውቁም አስቀድሞ የተነበየ ነበር። ለሱ ቴክኖሎጂ የህይወት መሳሪያ ሳይሆን የህይወት ውበት መሆን አለበት። ይህ ብሩህ አመለካከት በውስጡ ፍጹምነትን የመፈለግ አባዜ ይዟል። ጆብስ አንድ ምርት ፍጹም እንዲሆን ይፈልጋል። ፍጹምነት ማለት ደግሞ የቴክኒክ ጥራት ብቻ ሳይሆን ውበት፣ ቀላልነትና ስሜታዊ ግንኙነትም ጭምር ነው። የጆብስ አባዜ በምርት ዲዛይን እስከ አስቂኝ ደረጃ ደርሶ ነበር። ታዋቂ ከሆኑ ታሪኮች መካከል የመጀመሪያው ማኪንቶሽ ኮምፒውተር ውስጣዊ ኤሌክትሮኒክስ ሰርኪዩት የሚታይ ባይሆንም ጆብስ መሐንዲሶችን በውስጥ ያሉትን ኬብሎችና ቺፖችን በጥሩ ሁኔታ እንዲያደራጁና እንዲያሳምሩ አስገድዷቸዋል። ምክንያቱም ጥሩ ዲዛይን ማለት የሚታየውን ብቻ ሳይሆን የማይታየውንም ፍጹም ማድረግ ማለት ነው በማለት ያምን ነበር። የመጀመሪያው ማኪንቶሽ ኮምፒውተሮች ሲጀመሩ ኮምፒውተሩ የሚጮኸውን የጅምር ድምጽ ጆብስ ወዶት ነበር። ሆኖም የድምጹን ቆይታ ከ2 ሴኮንድ ወደ 1 ሴኮንድ እንዲቀንስ መሐንዲሶችን አስገድዷል። ለሱ የተጨማሪ ሴኮንድ ለተጠቃሚው ከመጠን በላይ ረጅም ነበር። የአይፓድን በይነገጽ ለመፍጠር ጆብስ የመሐንዲሶችን ስራ ደጋግሞ እንዲቀይሩ አድርጓል። ተጠቃሚው የሚፈልገውን ዘፈን ከ3 ጊዜ ያነሰ ጠቅታ ውስጥ ለማግኘት አለበት የሚል ጽኑ እምነት ነበረው። ይህ መስፈርት እስኪሟላ ድረስ በሺዎች የሚቆጠሩ ሙከራዎችንም አድርጓል። ጆብስ ለራሱ ጥበበኛ የሚል ደረጃ ተሰጥቶታል። እሱ ኮምፒውተሮችን የሚሰራ ሳይሆን የሰው ልጅን ህይወት የሚያሻሽሉ ቅርጾችን የሚቀርጽ ሰው ነበር። የጆብስ ብሩህነት በቴክኒክ ችሎታው ሳይሆን ቴክኖሎጂን ከሊበራል አርት ጋር ማጣመር መቻሉ ነው። እሱ የካሊግራፊ ኮርስ ወስዶ ነበር። እናም የማክ ኮምፒውተሮችን የጽሑፍ ቅንፊዎችን ውበት ከዚህ ልምድ የመጣ ነበር። እሱ የኮምፒውተር ሳይንቲስቶችና የኪነ ጥበብ ባለሙያዎች በቡድን በማቀላቀል ከዚህ በፊት ታይቶ በማይታወቅ ስሜት ቀስቃሽ ምርቶችን እንዲሰሩ አድርጓል። ይህ ሁሉ አባዜ የፈጠራ ውጤት አፕል የተባለ ተቋም ሳይሆን የፈጠራ ሃይማኖት ነው። ጆብስ የቴክኖሎጂ አቅርቦት ሳይሆን የህይወት ዘይቤ ይሸጥ ነበር። የስቲቭ ጆብስ የአመራር ዘይቤ ከሁሉም በላይ የሚገለጸው ጽንሰ ሀሳብ የእውነታውን መዛባት ሜዳ ነው። ይህ ቃል የጆብስን በዙሪያው ያሉትን ሰዎች የራሱን ፍላጎት እይታ እንዲያምኑ የማድረግ ችሎታውን ያመለክታል። ጆብስ የማይቻል የሚመስል ነገር እንዲፈጸም ሲጠየቅ ሰራተኞችና መሐንዲሶች በአርዴፍ ተጽዕኖ ስር ሆነው እሱ ራዕይ እውነት መሆኑን አምነው የማይቻለውን ለማድረግ ይገፋፉ ነበር። የአርዴፍ ኃይል አስፈሪ ነበር። ጆብስ ለአንድ መሐንዲስ ይህን ነገር በአንድ ሳምንት ውስጥ መጨረስ አለብን ሊለው ይችላል። መሐንዲሱም አይቻልም 6 ወር ይወስዳል ሲል ሊመልስ ይችላል። ከዚህም ጆብስ አንተ ታላቅ ነህ፣ ይህን ማድረግ ትችላለህ፣ 6 ወር ከጠበቅን ውድድር ያሸንፈናል በማለት በቃል ጥቃትና ውዳሴ በማይደባለቅ መሐንዲሱ የማስረከቢያን ጊዜውን ተቀብሎ በሙሉ ኃይሉ እንዲሰራ ያደርገዋል። ይህ የአርዴፍ የፈጠራ ውጤትን አስፋፍቶ አፕልን ወደ ስኬት ቢመራም በሰራተኞች ላይ ከፍተኛ ስነ ልቦናዊ ጉዳት አድርሷል። ጆብስ ብልህ እንደነበር ሁሉ በሚገርም ሁኔታ ጨካኝና አስቸጋሪ የስራ ባልደረባ ነበር። እርሱ የሚደግፈው ለብልህነትና ለችሎታ ብቻ ነበር። የማያስበውን ወይንም ደካማ ስራ አቅርቧል ብሎ የሚያምንበትን ሰው በቦታው ይዘልፍ ነበር። የሱ የግብረ መልስ ዘዴዎች ቀጥተኛ ስድብ የበዛባቸውና የስሜት ኃይሎችን የሚጠቀሙ ነበሩ። ይህ ስራ ቆሻሻ ነው፣ አንተ አትረባም፣ ይህን አታይም ወይ፣ እኛ ሁላችን እያዘገየህን ነው፣ ይህ ምርት ብትሸጥ የምትሸጠው ለማንም አይደለም፣ ምንም አይጠቅምም። ይህ አቀራረብ ከሁለት ነገሮች የመነጨ ነበር። የመጀመሪያው ፍጹምነት ፍላጎት፣ ሁለተኛው ደግሞ የስልጣን ጨዋታ። የጆብስ የአመራር ዘይቤ በአፕል ውስጥ ከፍተኛ የሰራተኞች ዝውውር ፈጥሮ ነበር። ሰዎች ወደ ብዙ ነገር ተመርተው ነበር። ወይ ለስራው ባላቸው ፍቅር ምክንያት ብቻ ይቆያሉ፣ ወይ ደግሞ ከጆብስ መትረፍ ለራሱ ክብር ይሆናል። የሰራተኞችን አባዜና ትጋት የመነጨውን
ከደሞዝ ወይንም ከምስጋና ሳይሆን ከጆብስ ዘለፋ ለመዳን ከሚደረግ ጥረት ነው። ይህ የአመራር ዘይቤ ከስነ ምግባር አንጻር አስቸጋሪ ቢሆንም የአፕልን ታላላቅ የምርቶች ስኬት መነሻም ሆኗል። ጆብስ በራሱ ጨካኝ አመለካከት አማካኝነት መሐንዲሶች ከራሳቸው አቅም በላይ እንዲያስቡና እንዲሰሩ አድርጓል። አስማት የተገነባው በፍጹምነት አባዜና በመታዘዝ ፍርሃት በተሞላ አካባቢ አየር ውስጥ ነበር። ምንም እንኳን ስቲቭ ጆብስ አፕልን የመሰረተው ሰው ቢሆንም በ1985 ዓ.ም ከገዛ ኩባንያው ተባረረ። ይህ አስገራሚ ውሳኔ የጆብስን ጨካኝ አመራር ዘይቤና በቦርዱ አባላት፣ በኩባንያው ዋና ስራ አስፈጻሚዎች በተለይ በጆን ስካሊ ላይ የፈጠረው ከፍተኛ ውጥረት ተከትሎ የመጣ ነበር። ጆብስ በአፕል ውስጥ የነበረው ስልጣን በግልጽ መጠቀሙ እና ከስካሊ ጋር የነበረው ሹምሹም በመጨረሻ ሽንፈትን አስከትሎበታል። በአፕል መባረሩ ለጆብስ ትልቅ የስነ ልቦና ጉዳት ነበር። ይህን ሁኔታ በወር ላይ እንደተመታው ነበር ሲል ገልጾታል። ሆኖም በኋላ ላይ ይህ ክስተት በህይወት ውስጥ ከተከሰቱት ምርጥ ነገሮች አንዱ እንደሆነ አምኗል። ከአፕል መለየቱ ጆብስን ከባድ የሆነውን የአመራር ስራ ትቶ ለተወሰነ ጊዜ የፈጠራ ባለሙያ ብቻ እንዲሆን አስችሎታል። ጆብስ ከአፕል ከተባረረ በኋላ ወዲያውኑ ኔክስት የተባለ አዲስ ኮምፒውተር ኩባንያ መሰረተ። የኔክስት ዓላማ ከፍተኛ ጥራት ያላቸውንና የላቀ ቴክኖሎጂ ያላቸውን የስራ ጣቢያዎች ለከፍተኛ ትምህርት ተቋማት መሸጥ ነበር። ጆብስ የኔክስት ኮምፒውተሮችን ውበትና የቴክኖሎጂ ጥራት ለማረጋገጥ ከመጠን በላይ ወጪ አድርጓል። ለምሳሌ የኮምፒውተሩን ሳጥን ፍጹም የሆነ ቅርጽና ጥቁር ቀለም እንዲይዝ ለማድረግ በሺዎች የሚቆጠሩ ዶላሮችን አውጥቷል። ምርቱ ከቴክኒክ አንጻር የላቀ ቢሆንም ዋጋው እጅግ ውድ ነበር። በገበያ ውስጥም አልተሳካም። ኔክስት እንደ ንግድ ቢወድቅም የሶፍትዌር መድረኩ በኋላ ላይ ለአፕል መነቃቃት ወሳኝ መሰረት ሆነ። ከኔክስት ጋር በተመሳሳይ ጊዜ ጆብስ በአስቂኝ የጆርጅ ሉካስ ክፍል ውስጥ ፒክሳር የተባለውን ትንሽ የኮምፒውተር አኒሜሽን ስቱዲዮ ገዛ። መጨረሻ ላይ ጆብስ ፒክሳርን እንደ ኮምፒውተር ሃርድዌር መሸጫ ሊጠቀምበት ቢፈልግም ስቱዲዮውን በሲኒማ ታሪክ ውስጥ አብዮት መፍጠር ቻለ። ጆብስ በፒክሳር ውስጥ ያሳየው የአመራር ዘይቤ በአፕል ከነበረው ይለያል። እዚህ በፈጣሪዎቹ በተለይ በጆን ሌስተር እና በእምነት በመጣል የፈጠራ ነፃነትን ሰጥቷል። ጆብስ ታላቅ ስራ እንዲሰሩ አጥብቆ ጠየቀ እንጂ እያንዳንዱን ፍሬ አልተቆጣጠረም። በ1997 ዓ.ም አፕል ወደ ከባድ የገንዘብ ችግር ውስጥ ሲገባ ኩባንያው ጆብስ መመለስ እንዳለበት ተገነዘበ። አፕል የኔክስትን ሶፍትዌር ለመግዛት ወሰነ። በዚህም ስቲቭ ጆብስ እንደ አማካሪ ወደ ኩባንያው ተመለሰ። ጥቂት ባልሞላ ጊዜ ውስጥ ጆብስ ዋና ስራ አስፈጻሚ ሆነ። ይህ መመለስ የአፕልን ታሪክ ቀየረው። ጆብስ በኃይልና በፍጹምነት አባዜ ታጥቆ ተመለሰ። ኩባንያውን ወደ ስሩ በመነቅነቅ በመቶዎች የሚቆጠሩ ፕሮጀክቶችን በመሰረዝና ታላቅነትን ብቻ የሚፈልገውን የራሱን የስራ ባህል መልሶ በመትከል ለቀጣይ የቴክኖሎጂ አብዮት መሰረት ጣለ። ወደ አፕል የተመለሰው ስቲቭ ጆብስ በቀድሞ ማንነቱ ከነበረው ይበልጥ ብልህና ጨካኝ ነበር። እሱ ኩባንያውን ከኪሳራ አፋፍ አውጥቶ በዓለም አቀፍ ደረጃ አብዮት የፈጠሩ ምርቶችን ለመፍጠር አባዜውን ተጠቅሟል። አይፓድን እንዲሁም አይፎንን ሲጀምር በስክሪኑ ላይ መስታወት በሚመስል ብርጭቆ ነበረው። ጆብስ ግን ስልኩን ኪሱ ውስጥ ከቶ ሲያወጣው የቁልፎቹን ጭረት እንዳለበት አይቶ ተናደደ። መሐንዲሶችን መቀየር አይቻልም ሲሉ ጆብስ በቁጣ በአንድ ወር ውስጥ ጠንካራ ብርጭቆ ትሰራላችሁ ወይም ፕሮጀክቱ ይቆማል አለ። ይህ የማይቻል የሚመስል መስፈርት መሐንዲሶች ኬሚካላዊ ጥንካሬ ያለው ብርጭቆ ወይም ጎሪላ ግላስ እንዲፈጥሩ አስገድዳቸው። ስቲቭ ጆብስ ታላቅ ፈጣሪና የዘመናችን ትልቁ ሰው ነበር። የእርሱ ሌጋሲ በዓለም ላይ ካሉት እጅግ ዋጋ ያላቸው ኩባንያዎችና በቢሊዮኖች የሚቆጠሩ ሰዎች በየቀኑ የሚጠቀሙባቸው ምርቶች ናቸው። ስቲቭ ጆብስ በ2011 ዓ.ም ከዚህ ዓለም በሞት ሲለይ የፈጠራ ባለሙያ፣ ብልህ ሰውና አባዜ የተጠናወተው ገዥ የሚሉ ስሞችን ትቶ ሄዷል። የእሱ ታሪክ የሚያስተምረን ዋናው ትምህርት ታላቅነት ፍጹምነትን ይጠይቃል። ፍጹምነት ደግሞ በቀላሉ አይመጣም። ጆብስ ለአፕልና ለዓለም ቶት ያለፈው አስማት የተገነባው በመካከለኛ ደረጃ ተቀባይነት የሌለው በሚለው መርሃ ግብር ላይ ነው። እሱ ተራ ህይወትን አልፈለገም። እሱ የፈለገው በአጽናፈ ዓለሙ ላይ ትልቅ ሌጋሲን መተው ነበር።